አልተመቸችኝም። እኔ ነገሮችን በቃ በውስጥ ልጨርስ ለማስተካከል ነበር እየሞከርኩ ነበር። ከዚህ በፊትም ተናግሬያለሁ። በቃ ለአንዴና ለመጨረሻ ጊዜ ከእኛ ህይወት ለማስወጣት ነበር የሞከርኩት። እሷን ታውቃለህ። አንድ ነገር አራት ወሩ የስንት ወር ነው ሰጠው ያለችው? 5 6 ወር እኔ አላቀደስኩም። ከዚህ በኋላ ሰላም ልንኖር አውቃ ነው ጎስ እመኑኝ፣ አውቃ ነው እቺ ልጅ እመኑኝ፣ አውቃ ነው። እሺ ስለአንተ መስለሷ ሌላ የሚያውቁ ጓደኛ ነው ጓደኞቻችን አውቃ ነው። እነፍጽ ያውቃሉ። በቃ ነበረን ከዚህ በፊት እኔ አይ ቲንክ በቃ ነገርኩህ። ዩቲዩብ ላይ ሁለተኛ ቪዲዮ ምናምን ላይ ነው የተዋወቅነው። ታውቃለህ፣ ዩቲዩብ ከከፈኩ ለመስቀል ምናምን አዳብና ሄጄ እዛን ያገኘሁት ያ በቃ ተዋወቀን። ምንም ግን በቃ አብረን መቀጠል አልቻልንም። ከዛ በኋላ ነው ሀይሚን ያገኘሁት። ሀይሚ ጋር አብራችሁ ሆናችሁ በኋላ ግን እሷ ጋር አቁሜያለሁ። ይሹ ተለያይተን ያገኘኋት እንዴ? እኔ እብድ ነኝ እንዴ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ? አለን። እንግዲህ በጣም በሚያሳዝን ርዕስና በጣም በሚያስለቅስ ርዕስ ነው የመጣሁት ማለት ነው። እንግዲህ ያው መግቢያው ላይ እንዳያችሁ ሀይሚ ምንም ነፍሷ አታውቅም፣ ምንም አትንቀሳቀስም፣ ምንም አታወራ ማለት ነው። በመጀመሪያ ግን ለቤተሰቦቿ ትኑር፣ ምንም አይንካት፣ ከመጥፎም ይጠብቃት። መቼም እኛ የሰው ልጅ ለሰው ልጅ መጥፎ ማሰብ የለብንም። እንግዲህ ያው እንደምታዩት አታወራም፣ አትናገርም፣ ምንም አትንቀሳቀስም ማለት ነው። እና ከእንደዚህ አይነት ነገር ይጠብቀን። ግን ደግሜ ደጋግሜ የምናገር ነገር ለቤተሰቦቿ ትኑር፣ ለእናት ለአባቷ፣ ለወንድም ለእህቶቿ ትኑር፣ ምንም ነገር አይንካት ነው የምለው። እና ሀይሚ ያው በጣም ታሳዝናለች። ሆስፒታል እንደገባች ሁላችንንም እናውቃለን። እንግዲህ ያው ይሄ ነገር የተፈጠረ ትላንትና ነው። ይሄንም ደግሞ እንደዚህ ያረግጃት እንደዚህ በሽተኛ ያረግጃት እንግዲህ የብሩኬ ጓደኛ ናት ማለት ነው። ብሩኬ አሁን ላይ እንደምታዩት ብሩኬ በጣም እያለቀሰ ነው፣ በጣም እያዘነ ነው ማለት ነው። እንግዲህ ይሄ ነገር ሶሻል ሚዲያ ላይ ሳይወጣ ህዝብ ሳይሰማ በውስጥ እንጨርሰው ስላት አይ በአደባባይ ሰው መስማት አለበት፣ ህዝቡን መስማት አለበት ብላ መልስ ሰጥታኛለች። እና ይሄ ነገር በውስጥ ብንጨርሰው ኖሮ ሀይሚ እንደዚህ አትሆንም ነበረ ብሎ እንግዲህ ብሩኬ እያለቀሰ ነው፣ እያያችሁ ነው ማለት ነው። ግን ወንድ ልጅ ሲያለቅስ ግን በጣም እንጃ በጣም ያሳዝናል። እንደውም እኛ ሴቶች እንሻላለን ብናለቅስም ማለት ነው። ወንድ ልጅ ግን ሲያለቅስ በጣም ያማል ማለት ነው። እና ወገኖቼ እንግዲህ ልጅቷ የሆነ ሰይጣን ነገር ናት ማለት ነው። እንዳለ ብሩኬ በአደባባይ ወይም ደግሞ ሶሻል ሚዲያ ሳይወጣ ችግራቸው በውስጥ ቢጨርሱት ይሄ ነገር አይፈጠርም ነበረ። እና ልጅቷ አሁንም ቢሆን መቼም አልቅህም፣ መቼም አልፋታህም፣ እንደውም ህግ ቦታ እንቀርባለን በማለት ለብሩኬ ታስፈራረዋለች። ብሩኬ ያው እንደምታዩ ደግሞ እኔ ከሀይሚ ውጭ ወደ ውጭ ከሀይሚ መቼም አንለያይም፣ መቼም አልተዋትም፣ መቼም አንፋታም በማለት እንደምታዩት መልስ እየሰጠ ነው ማለት ነው። ሲቀጥል ደግሞ ሀይሚና ብሩኬ መቼም አይለያዩም። ልጅቷ የፈለገች ህግ ብታመጣ የፈለገች ሽማግሌ ብታመጣ መቼም ሀይሚና ብሩኬ መቼም አይለያዩም ማለት ነው። ሁላችሁም እንደምታውቁ የሀይሚ ደጋፊ የሀይሚ ወዳጆች ብዙ ናቸው። ትላንትና ብቻ ሆስፒታል ስለገባች ብዙዎቻችን በሀሳብ በጭንቀት ገብታችሁ ነበረ። ብዙዎቻችሁም ደግሞ ሀይሚ ታማማ እኔ ምግብ አልበላም፣ ሻይ አልጠጣም፣ ቡና አልጠጣም እያላችሁ ነበረ። እንግዲህ ያው ነፍሲያችንም ደግሞ ትከሰናለች። መብላትም መጠጣትም አለብን። እሷም ደግሞ ወደ ጤናዋም እንዲመልሳት ደግሞ ድዋ ማድረግ አለባችሁ። በተለይ የሰው ሀገር ላይ የምትሰሩም ደግሞ እናንተም አላህ ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ። መዳም ቤት ሆናችሁ ምግብ ካልበላችሁ ስራው በጣም ከባድ ነው። መቼም ያየ እንጂ ያላየ አይፈርድም ማለት ነው። እንኳን ሳይበላ ተበልቶም በጣም ከባድ ነው ማለት ነው።
ስለዚህ በልታችሁ ስራችሁ መስራት አለባችሁ። ስራችሁም እየሰራችሁም ደግሞ ለሀይሚም ዱዓ ማድረግ አለባችሁ። ሀይሚም ደግሞ ወደ ጤናዋ እንዲመልስላት ዱዓ ማድረግ አለብን። እና ሀይሚ አንድ ነገር ብትሆን ልጅቷ መቼም አትለቀቅም፣ ለዘላለም ትታሰራለች ማለት ነው። እንግዲህ ዛሬና ነገ ከነገ ወዲያ እንያትና እኛ ሴቶች ሁላችንም ተሰብስበን ሰላማዊ ሰልፍ መውጣት አለብን። ምክንያቱም ልጅቷ ለህግ መቅረብ አለባት። አለዛ ደግሞ እኛ ሴቶች ዝም ካልን ደግሞ ነገም ደግሞ እኛ ጋም ሊደርስ ይችላል። ለምን መብታችን ማስከበር አለብን። ሴቶች ባል ያላቸው ልጅ ያላቸው የሰው ትዳር ሊያፈርሱ የሰው ህይወት ሊያበላሹ በየቤት ይዞራሉ፣ በር ያንኳኳሉ ማለት ነው። ይሄ ነገር እንዳይፈጠር እኛ ጋም እንዳይመጣ ደግሞ በመጀመሪያ ራሳችንንም ማስወገድ አለብን፣ ራሳችንንም መጠበቅ አለብን። እና ወገኖቼ ከእንደዚህ አይነት ይጠብቀን። እና ላይክ አድርጉ፣ ሰብስክራይብ አድርጉ ወገኖቼ። ቪዲዮ ጀምሩት በላይክ በሰብስክራይብ ጀምሩት። ላይክ ሰብስክራይብ ብታደርጉ ምንም ችግር የለውም፣ አይከፈልበትም። እና ቤተሰቦቼ ላይክ አድርጉ እላችኋለሁ። ብዙዎቻችሁ ቪዲዮ ስታዩ ላይክ አታደርጉም፣ ምን ችግር አለው? ቪዲዮ ታያላችሁ። ማየታችሁ ካልቀረ ደግሞ ላይክ ለምን አታደርጉም? ሰብስክራይብም አድርጉ፣ እኛም አሳድጉን፣ ምንም ችግር የለውም። እና ቤተሰብ ሀይሚ ትኑር ለቤተሰቦቿ፣ ለወንድሞቿ፣ ለእህቶቿ፣ ለእናት ለአባቷ ትኑርላቸው። ምንም ነገር አይንካት። ብሩኬም ደግሞ ይጠብቀው። እሱም እያለቀሰ ነው፣ በጣም ደብሮታል። በዚህ 2 ቀን ትላንትናና ዛሬ እንደምታዩ ምሳ አልበላም፣ እራት አልበላም፣ ቁርስ አልበላም። ያው ጾሙ ውሎ እያደረ ነው ማለት ነው። እንግዲህ ሀሳቡ ወደ ሀይሚ ጋ ነው ማለት ነው። ሁላችንንም ደግሞ በየሃይማኖታችን ሀይሚያችን ወደ ራሷ እንድትመለስ ዱዓ እናድርግላት። ምንም አትሁን፣ ወዳጆቿ አፍቃሪዎቿ ብዙ ናቸው ማለት ነው። ስለዚህ ወደ ራሷ እንድትመለስ ዱዓ እናድርግላት። ሁሉም ነገር በዱዓ ነው የሚሳካ ማለት ነው። በየሃይማኖታችሁ ጸሎት አድርጉላት፣ ዱዓ አድርጉላት፣ ወደ ራሷ እንድትመለስ ጤናዋ እንድትመለስ ዱዓ እናድርግላት። ሀይሚም ደግሞ ብሩኬም ደግሞ አያልቅስ። እንግዲህ ልጅቷ ሁለተኛ ወደ እሱ ጋር እንዳትጠጋ ማድረግ አለበት። እንግዲህ እኔ ያወኳት በዚህ 2 ቀን ነው እንጂ ማቃት አላቃትም ብሎ መልስ ሰጥተዋል። እንግዲህ ልጅቷ ወደዋለች፣ ወድጀዋለሁ፣ አርግዤበታለሁ፣ የተዋውቅን አሁን አይደለም ቆይተዋል ብላ እሷ እየተከራከረች ነው። እሷ ግን ማንም አይሰማትም። ብሩኬ ከህይወቱ ማውጣት አለበት። ሁለተኛ ቤቱ እንዳትመጣ ደግሞ በህግ መጠየቅ አለበት። ህግ አለ ሀገራችን፣ በህግ መጠየቅ ማስቆም ይቻላል። እምቢ ካለችን ደግሞ ትታሰራለች ማለት ነው። ሀይሚን በሽተኛ ያረገቻት ያው እንደምታውቁ እሷ ናት ማለት ነው። እና ቤተሰቦቼ ቪዲዮ